ጤና ይስጥልኝ ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ሰኞ መጋቢት 1 ቀን 2017 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን ማቋቋም ስራ በቅርቡ እንደሚጀምር ተገለጸ። በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን የመልሶ ማቋቋምና ወደ ህብረተሰቡ የመቀላቀል ስራ በዚህ ሳምንት መጨረሻ እንደሚጀምር ብሔራዊ ተሃድሶ ኮሚሽን አስታውቋል። ከአንድ ወር ከ15 ቀን በላይ በተለያዩ የቴክኒክ ጉዳዮች በክልሉ ባለው የፖለቲካ ሁኔታ እንዲሁም ትጥቅ የመፍታትና የመሳሪያ አያያዝ ላይ ዝርዝር ነገሮች ቀድሞ ባለመሰራታቸው እስኪስተካከሉ ቆሞ እንደነበር የብሔራዊ ተሃድሶ ኮሚሽን ገልጿል። ይሁን እንጂ በተያዘው ሳምንት አጋማሽ ወይም መጨረሻ አካባቢ ስራ እንደሚጀምር ኮሚሽኑ ገልጿል። በኦሮሚያ ክልል የቀድሞ የኦሮሞ ነጻነት ሰራዊት ከፍተኛ አመራር የነበሩት ጃልሰኝ ነጋሳን ጨምሮ በርካታ የታጣቂ ቡድን አባላት መለስተኛ የተሃድሶ ስልጠና በአዋሽ እንዲወስዱ መደረጉንም አስታውቋል። የትግራይ ክልል የመልሶ ማቋቋም ስራ ቆሞ በነበረበት ወቅትም በአፋር፣ አማራና በኦሮሚያ ክልሎች ተመሳሳይ ስራ ሲከናወን መቆየቱን የገለጸው ኮሚሽኑ በአማራ ክልል የመንግስትን ጥሪ የተቀበሉ የፋኖ የአገውና የቅማንት ታጣቂዎችን መልሶ የማቋቋምና የመቀላቀል ስራ ይቀጥላል ብሏል። ከመጋቢት እስከ ሰኔ 2017 ባሉት ወራት የትግራይ ክልል 7,000 የቀድሞ ታጣቂዎችን ጨምሮ በአምስት ክልሎች ወደ 75,000 ታጣቂዎችን ወደ ህብረተሰቡ ለመቀላቀል ይሰራል ብሏል። እስካሁን ድረስ 17,000 ታጣቂዎችን በማቋቋም ወደ ህብረተሰቡ መቀላቀል መቻሉንም ኮሚሽኑ አክሏል። በ8 ክልሎች ይካሄዳል ተብሎ በሚጠበቀው የመልሶ ማቋቋምና የተሃድሶ ስራ መንግስትን የተዋጉ ከ371,971 የቀድሞ ተዋጊዎችን ከውጊያ ጋር ቀጥታ ግንኙነት የነበራቸውን ግለሰቦች ብቻ እንደሚያካትት መገለጹ ይታወሳል። የመጸዳጃ ቤት ፍሳሽ ወደ ወንዝ እንዲገባ ያደረጉ የንግድ ቤቶች ላይ የ600 ሺህ ብር ቅጣት መጣሉን የከተማዋ ደንብ ማስከበር ባለስልጣን አስታወቀ። የመጸዳጃ ቤት ፍሳሽ ከዋና መስመር በማገናኘት ወደ ወንዝ እንዲገባ ያደረጉ የንግድ ቤቶችን 600 ሺህ ብር መቅጣቱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር በጉለሌ ክፍለ ከተማ ወረዳ 8 አዲሱ ገበያ አካባቢ የመጸዳጃ ቤት ፍሳሽ ከዋና መስመር ትቦ ጋር ባገናኙ ሁለት የንግድ ቤቶች ላይ በደንብ ቁጥር 180/2017 መሰረት እያንዳንዳቸው 300 ሺህ ብር በድምሩ 600 ሺህ ብር መቅጣቱንና እርምጃ መውሰዱን ገልጿል። ይሁን እንጂ ባለስልጣን መስሪያ ቤቱ ተቋማቱን መቅጣቱን ከመግለጽ ባሻገር የተቋማቱን ማንነት ግን ከመግለጽ ተቆጥቧል። ባለስልጣኑ ህብረተሰቡ ማንኛውንም አይነት ፍሳሽ ቆሻሻ ወደ ወንዝ ከመልቀቅና ደረቅ ቆሻሻ ወንዝ ውስጥ ከመጣል እንዲቆጠብም አሳስቧል። ድርጊቱን በሚፈጽሙ ግለሰቦችና ተቋማት በደንብ ቁጥር 180/2017 መሰረት እርምጃውን አጠናክሮ እንደሚቀጥል አክሏል። የከተማ አስተዳደሩ የአዲስ አበባ ወንዞች ከመጥፎ ሽታ ተላቀው የመዝናኛ ቦታዎች እንዲሆኑ የጀመረውን ስራ ዳር ለማድረስ ደንብ በማስከበር የበኩሉን ድርሻ እንዲወጣ መግለጹን ከተቋሙ ማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። ህብረተሰቡ ደንቡን ተላልፎ የሚገኙ አካላት ሲመለከት በነጻ የስልክ መስመር 9995 ጥቆማ እንዲሰጥም መልእክቱን አስተላልፈዋል። ለጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ተሰጥቶ የነበረው ቦታ ለኦሮሚያ ባህል ማዕከል መተላለፉ ተሰማ። በአዲስ አበባ በቂርቆስ ክፍለ ከተማ ለኢትዮጵያ ጉምሩክ ኮሚሽን ዋና መስሪያ ቤት ግንባታ ከአንድ ዓመት በፊት ተሰጥቶ የነበረው 12000 ካሬ ሜትር ቦታ ለኦሮሚያ ባህል ማዕከል ማስፋፊያ ፕሮጀክት እንዲውል መተላለፉ ታውቋል። በክፍለ ከተማ ወረዳ 10 ቀበሌ 01 በተለምዶ መሿለኪያ ተብሎ የሚጠራው 92 መኖሪያ ቤቶች የሚገኙበት የመኖሪያ አካባቢ በህዳር ወር 2016 ዓ.ም ለኮሚሽኑ ዋና መስሪያ ቤት ህንጻ ግንባታ መሰጠቱን ገንዘብ ሚኒስቴርም ለሚገነባው ህንጻ ዲዛይን ስራ የሚውል 60 ሚሊዮን ብር መመደቡን በወቅቱ መዘገባችን ይታወሳል። ከተጠቀሰው አካባቢ ፊት ለፊት በሚገኘው ስፍራ ባለ 15 ወለል ህንጻ በአመት 67 ሚሊዮን ብር የኪራይ ክፍያ የሚፈጽመው ጉምሩክ ኮሚሽን ለህንጻ ግንባታ የሚሆን መሬት እንዲሰጠው ከጠየቀው ረጅም ጊዜያት ማስቆጠሩንም ተቋሙ አሳውቆ ነበር። ክፍለ ከተማው ለኮሚሽኑ መሬቱን እንደሚሰጥ ከተረጋገጠ በኋላ በህዳር 2016 ዓ.ም ጉዳዩ የሚመለከተው የቀበሌ አስተዳደር ቢሮ ለነዋሪዎች ይፋ ባደረገው ማስታወቂያ የልማት ተነሽ በሚል የነዋሪዎችን መረጃ በመሰብሰብ ከአካባቢው እንደሚነሱ ማሳውቆ ነበር። ይሁንና የቀበሌ አስተዳደር በጥር ወር 2017 ዓ.ም ለነዋሪዎች በድጋሚ ይፋ ባደረገው አዲስ ማስታወቂያ ፕሮጀክቱ አሁን ተቀይሮ በኦሮሚያ ባህል ማዕከል ማስፋፊያ የተካለለ በመሆኑ ነዋሪዎች መረጃቸውን በድጋሚ አደራጅተው ለወረዳው መሬት ልማት አስተዳደር ቅርንጫፍ ጽሕፈት ቤት እንዲያሳውቁ ማሳሰቡን ሪፖርተር አስነብቧል። ሪፖርተር ስማቸው እንዳይገለጽ የጠየቁት አንድ የቂርቆስ ክፍለ ከተማ መሬት አስተዳደር ሰራተኛን ጠቅሶ ለነዋሪዎች የደረሰው መረጃ ትክክለኛ መሆኑን ማረጋገጥ ችያለሁ ብሏል። ሸልመናል። ባንካችን አቢሲኒያ ለስድስተኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣
ብስክሌቶች፣ የልብስ ማጠቢያ፣ ላፕቶፖችና ስማርት ስልኮችን ለዕድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ሆንክ ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በሰባተኛው ዙር የንሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክሎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነተ ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። ከዲሞክራቲክ ሪፐብሊክ ኮንጎ ሰራዊት ጋር ሲዋጉ የነበሩ ቡድኖች ከኤም23 አማጺ ቡድን ጋር መቀላቀላቸው ተገለጸ። የኤም23 ታጣቂ ቡድን በቅርብ ሳምንታት የሰሜንና የደቡብ ኪቩ ግዛቶች ዋና ከተሞችን ተቆጣጥሯል ተብሏል። አማጺ ቡድኑ የጎማና የቡካቩ ቁልፍ ከተሞችን ከተቆጣጠረ በኋላ ወደ ዲሞክራቲክ ሪፐብሊክ ኮንጎ ማዕድን የበለጸገ ክልል ውስጥ ገብቷል ነው የተባለው። የጸጥታ ምንጮችን ጠቅሶ አልጀዚራ እንደዘገበው በሩዋንዳ የሚደገፉ አማጺው ከጎማ በስተሰሜን 100 ኪሎ ሜትር ርቀት ላይ በምትገኘው ኒያቢዲዮና መንደር ገብቶ ወደ ሰሜን ኪቩ ስትራቴጂካዊ ዋሊካ ከተማ በሚወስደው መንገድ ላይ ይገኛል ብለዋል። በመንግስት ኃይሎች ላይ ትልቅ ውድቀት ያደረሰው አማጺ ቡድኑ ካቢዶ ተብሎ የሚጠራውን የመንግስት አጋር አንዱ የኤም23 ተዋጊዎችን መቀላቀሉን አስታውቋል። ቡድኑ ካቢዶ በምስራቃዊ ክፍል ላለፉት 3 ዓመታት ከመንግስት ሰራዊት ጋር በጋራ በመሆን የኤም23 ቡድንን ተዋግቷል ነው ያለው ዘገባው። ይህም በዲሞክራቲክ ሪፐብሊክ ሰራዊት ውስጥ ያለውን አለመደራጀት የሚያሳይ ነው ያለው ዘገባው። ኤም23 ይህንን ሁኔታ በአግባቡ ጥቅም ላይ አውሎታል ተብሏል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ እንዳስታወቀው የተባባሰ የመጣው ጥቃት በሆስፒታሎችና በሌሎች የሲቪል መሰረተ ልማቶችን በመምታቱ በመቶ ሺዎች የሚቆጠሩ ዜጎች መፈናቀላቸውን አክሏል። በመጨረሻ የሶሪያ የሰብአዊ መብት ታዛቢ አዲሱ የሀገሪቱ መንግስት 340 ሰዎችን ገድሏል ሲል ወነጀለ። መቀመጫውን ብሪታንያ ያደረገው የሶሪያ የሰብአዊ መብት ታዛቢ ድርጅት መከላከያ ሚኒስቴሩና አጋር ኃይሎች በተፈቀደ በፈጸሙት የጦር ወንጀልና የሰብአዊ መብት ጥሰት 340 ሰዎችን ገድለዋል ያለ ሲሆን ከሟቾቹ መካከል ሴቶችና ህጻናት እንደሚገኙበት ጨምሮ ገልጿል። በላታኪያና ታርቱስ ግዛቶች የተቀሰቀሰው አለመረጋጋት ሐሙስ ዕለት የጀመረ ሲሆን የዓይን እማኞች የውጭ ሀገር ተዋጊዎች በአካባቢው ገብተዋል ሲሉ ተናግረዋል። የታጠቁ ሚሊሻዎች ሱቆችን በመውረርም ያገኙትን ይዘርፋሉ ሲሉ ገልጸዋል። አሜሜን በሚገኘው የላቲኪያ ዓለም አቀፍ አውሮፕላን ማረፊያ ብዙ ሰዎች እንደተሰበሰቡ በኢንተርኔት አይተናል። አሁን ግን መሄድ አደገኛ ነው፣ ምክንያቱም ልንታሰር ወይም ልንገደል እንችላለን ሲሉም የዓይን እማኞቹ ገልጸዋል። የማህበራዊ ትስስር ገጽ ምስሎችም ግጭቱ የሚሸሹ ሲቪሎች ላቲካ ወደሚገኘው የሩሲያ አየር ማረፊያ ለመሸሸግ ሲሄዱ ያመላክታሉ። በላታኪያና ታርቱስ ግዛቶች የተቀሰቀሰው አለመረጋጋት ባሳለፍነው ሐሙስ ዕለት የጀመረ ሲሆን የዓይን እማኞች የውጭ ሀገር ተዋጊዎች በአካባቢው ገብተዋል ሲሉ ተናግረዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ
ሲፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹን ወደ እናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።